ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሰኔ 22 በዚች ቀን የከበሩ ቅዱሳን የቆዝሞስና የድሚያኖስ የእናታቸው የወንድሞቻቸው የበዓላቸው መታሰቢያ ቤተክርስቲያናቸውም የከበረችበት አመራታቸውም የተገለጠበት ነው። እነሆ ዜናቸውን ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለየቶሙ ቅድስት ዘታንጸት ሎሙ ደራ ለፈሎት ለውሉደ ቴዎዲያዳ የራን ለቆዝሞስ ሰማዕት ስኑ ሳቅዮቶሙ ወስታውድ ዘቅስት ዋውያቶሙ ይክለ ነዳዲ ሰዓት። በዚች ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድ የነበረው የዋህ ጳውሎስ አረፈ። ይህም ጳውሎስ በረሃኛና እጅግ የዋህ ነበር። ደም ግባቱ ስራዋ ግን ክፉ የሆነ ሚስት አገባ። ከእርሷም ልጆችን ወለደች። በአንዲትም ቀንም ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህ በኋላ ወጥቶ ወደ አባ እንጦንስ ሂዶ የምንኩስና ልብስ ለበሰ። የአባ እንጦንስንም ሥራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲትም ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም ይፈውሰው ዘንድ ረዱ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑን ግን መውጣትን እምቢ አለ። እርሱም እንጦንስንም ተሳደበ። ጳውሊም ካልወጣህ ስለ እንጦንስ እነግረዋለሁ፣ እንደሚቀጣህም ታያለህ አለው። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ ባጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ ያው እግዚአብሔርን አለ። በዚያን ጊዜ ጋኔኑ ጮኸ። በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአን ያለቅስ ነበር፣ ስለ እነርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሎስ ሊሉ ይምነብሲ ዘማ ሰናይተ ላይ ቃዊሞ ዋለን በለናይል በመልተ ኮኩንተ አርሰኖ ፀሐይ እስማንጋኔነ ሃይ ወብሲ ድውይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሉስ ወደ ሰኔ በዛቲ ለተስካረ ዕረፍቱ ለሰሎሞን ንጉሠ ወልደ ዳዊት። ወበዛቲ ለታረፈ አብ ቅዱስ አባ ኖብ ታማኒ በክርስቶስ። ወበዛቲ ለተስካሮሙ ለመርቆሬዎስ ወቶማስ ወፊልጶስ ሰማዕታት። ዛቅረብኩ ማሕሌታ ዘኪራ ይላሁን ለተጸምዱ ከዘልፈለላ ነብተው ከዘንዴቴ መጻፈን ተረሰ ከዚዮ ጻሪቀ መበለተ ኩፈምላ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ዘጻፈ ክርታስ ወለዛ ጻፈ ዘይደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ። ቅዱሳን በረከት ረድኤት ይክፈለን። ሰላም ጠብቀን፣ ሰላም ከን ያውለን። አቡነ ዘበሰማያት አምር ዘገብረ ቅዱስ ዑራኤል ሊቀ መላእክት ልመናው በረከቱ ለዘላለም በሁላችን ይደረግልና። ቅዱስ ዑራኤል ያደረገው ተአምር ነው። ከሮም ወገን የሆነ ስሙ አውሳብዮስ የሚባል የሚስቱም ስም አጵስያም የምትባል በደኮራር አገር የሚኖሩ አንድ ታላቅ መኮንን ነበር። እነርሱም እናት አባት ለሌላቸውና ለባልቴቶችም ይረዱ ነበር። ይህም አውሳብዮስ ሚስቱን ለነፍሳችን ደህንነት እንዲሰጠን እግዚአብሔር እንለምነው ዘንድ ነይ ወደ ቤተክርስቲያን እንሂድ አላት። ይህንንም እንደነገራት ሁሉ ሁለቱም ወደ ቤተክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ ያገኙና ለስጋችን ለነፍሳችን መድኃኒት የሚሆነን የሚጠቅመን ነገር ንገረን ሲሉ ጠየቁት። ቄሱም በመልአኩ በቅዱስ ዑራኤል እመኑ፣ እርሱ ከስጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው።
ከቄሱ ቃል የተነገረውንም ምክር ተቀብለው ወደ ቤታቸው ተመለሱ። ከዚህም ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክርን ያዘክሩ ጀመር። በየወሩ ለድሆችም ምጽዋትን ይሰጡ፣ ለታረዙትም ከልብሳቸውን እየከፈሉ ያለብሱና ለተራቡትና ለተጠሙ ያበሉና ያጠጡ ጀመር። በዚህም ስራቸው ሳሉ ሁለቱ በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸውም ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናው አማላጅነቱ ለዘላለም በወዳጆቹ በቤተክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። የታላቁ መልአክ የቅዱስ ዑራኤል በረከቱ ጸጋው ክብሩ ይደርብን። ሁላችንም የምንሰማውን ጠብቀን ሀገራችን ሰላም ያርግልን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ሰሬ ኃጢአቴ ኃጢአተ ኩሉ ሕዝብ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።